ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ያሉኝን ዋና ዋና ርዕሰ ጉዳዮች ከማስተዋወቄ በፊት ረዘም ላሉ ቀናት በዚህ ፕሮግራም ላይ አልተገናኘንምና ይቅርታ ጠይቃለሁ። ውድ ተመልካች አድማጮቻችን በዛሬው ዝግጅት የእስራኤልና የኢራን ጦርነት በቻይና ጥቅም ላይ የተቃጣ ሰይፍና ፎቄ መሆኑን ኢራንና እስራኤል ሁለቱም የድል አድራጊነት አዋጃቸውን ማስነገራቸው ኢራን በእስራኤል የተወሰደባትን የአየር ላይ ውጊያ የበላይነት በተለይም የእስራኤሉን የኤፍ-35 የጦር ጀት በልጣና ቀድማ ለመገኘት የቻይናውን ጄቴንሲ የጦር ጀት በእጇ ለማስገባት መቋመጧን እንዲሁም ከምስራቅ አውሮፓና ከአውሮፓ ወዲያም ከድፍን ዓለም ያገኘናቸውን አዳዲስና ትኩስ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። እባብ ለእባብ ይታይ ካብ ለካብ ይላሉ አበው ኢትዮጵያኑ። በኢራንና በእስራኤል መካከል ለ12 ቀናት የተካሄደው ጦርነት ገና ሲጀመር የቤቴ መቃጠል ለቱሃኔ በጃት አለያም ደግሞ ያንዱ ቤት ሲቃጠል ለአንዱ ዓለሙ ነው ይሉትን ተረት የተተረተባቸው ብዙዎች ናቸው። በኢራን በቻይናና በሩሲያ መንግስታት ወዲያም በሰሜን ኮሪያ መንግስታት መካከል እንዲያው ግልጥ ያለ ነገር ባይነገርም በሶስቱ ግን በኢራን በሩሲያና በቻይና መንግስታት መካከል የወታደራዊ ኪዳን ውል ተፈርሟል ሲባል እኛም ባለም አቀፉ ትንታኔ ዘገባዎቻችንና በዚሁ በኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ ደጋግመን ዳሰነዋል። ይሁንና ግን ኢራን የዚያ መሰል መቅሰፍት ከእስራኤል ብቻም ሳይሆን ከአሜሪካም ጭምር መሳ ለመሳ ሆኖ ሲወርድባት ከሩሲያና ከቻይና በኩል ፍርግጥ ያለ አለያም ደግሞ ይህ ነው የሚባል የአጋርነት ምላሽ አልተሰጠም ነው የሚባለው። ይላሉ የነገር ሰንጣቂዎቹ። የዚያ የእስራኤልና የኢራን ጦርነት በቻይና ጥቅም ላይ የተቃጣ ሰይፍና ፎቄ መሆኑን ገልጠውና መነዛዝረው እያሳዩ ነው። እንዴት ቢሉ ደግሞ ለካን እውነትም ቻይናና ሩሲያ በተለይም ቻይና ለኢራን የነዳጅ ዘይት ሀብት ነበር እንዴ ያሸመቀችው ሲሉ የጠየቁትም ህልቆ መሳፍርት የላቸው። የወታደራዊ ኪዳን ውል ከተፈራረሙ ስለምን ቻይና ከኢራን ጎን ዘላ መቆም ወይም መሰለፍ አልቻለችም? እንደሚታወቀው አሜሪካ በቅጽበት ከእስራኤል ጎን ተሰልፋ በኢራን ላይ የሳዶፋቸውን ማዝነባቸው ይታወቃል። አንድ የወጣ መረጃ እንደሚያሳየው ሩሲያ በኢራን ጉዳይ ዘላ ለመግባት የሚያስችል አስገዳጅ ውል ስምምነት ወይም አስገዳጅ የሆነ የወታደራዊ ውል ስምምነት አልተፈራረመችም የሚል መረጃ ወጥቷል። አብሮ መብላቱና አብሮ መጠጣቱ ለመቼ ይሆን ሲሉ የጠየቁትም ህልቆ መሳፍርት የላቸው። ኢራን በእስራኤል የተወሰደባትን የአየር ላይ ውጊያ በተለይም የእስራኤሉን የኤፍ-35 የጦር ጀት በልጣና ቀድማ ለመገኘት የቻይናውን ጄቴንሲ የጦር ጀት በእጇ ለማስገባት መቋመጧን በቅርቡ የኢራኑ የመከላከያ ሚኒስትር በቻይና ጉብኝት ማድረጋቸውን ተከትሎ የወጣ መረጃ ነው። ቻይናም ብትሆን ከኢራን ጋር የሙጥኝ ማለቷ ለሌላ ዓለምንም ሳይሆን ገንዘብ ድረስ ነበር እንዴ ሲሉ የሚጠይቁትም ገደብ የላቸው። ኢራን
በዓለማችን ላይ በነዳጅ ዘይት ሀብቷ ከግንባር ቀደምቶቹ ተርታ የምትጠቀስ ሀገር ናት። ቻይናና ህንድ ደግሞ የሩሲያና የኢራንን በምዕራባውያኑ የማዕቀብ ናዳ ክፉኛ የተደበደቡትን ሀገራት የኢራንና የሩሲያን የነዳጅ ዘይት ሀብት እንዲሁም የተፈጥሮ ጋዝና የማዳበሪያ ወዲያም የጥራጥሬ እህሎችን በገፍ የሚያግዙ ሀገራት መሆናቸውን ልብ ይሏል። ታዲያ ቻይና እውነትም ከኢራን ጋር ወጣ ገባ ደጅ ቤት ስትል የነበረው ለነዳጅ ሀብቷና ለንግድ ዝውውሯ የሸቀጥ ማራገፊያ ነበር እንዴ የሚል ጥያቄም ወጥቷል። ኢራንም ብትሆን መሸሸጊያና መመኪያ ካለቻት ሩሲያ ላይ የፈለገችውን የኤስዩ 35 ሲኮይ የጦር ጀት በጊዜው አልደረሰልኝም ስትል የሆዷን በሆዷ አድርጋ ወደ ቻይና ፊቷን ማዞሯን የሚገልጡባትና የሚያሳዩባት ብዙዎች ናቸው። የዚያን የቻይናውን መቅሰፍተኛና ምታተኛ የሚባልለት የጦር ጀት ለማግኘት ኢራን ያልተሳለችው ስለት የለም ነው የተባለው። ቼንግዱ ጄቴንሲ ባለብዙ ተልእኮ የጦር ጀት የኢራን የሩሲያን ማዕተኛ ኤስዩ 35 የጦር ጀት መያዟም ይታወሳል። ነገር ግን ሩሲያ ለኢራን ቃል ገብታ ልትሰጣት የኤስዩ 35 ስኮይ የጦር ጀቷን ከመግባባትና ከመስማማት ያለፈ የጦር ጀቱ በኢራን እጅ አልገባም የሚል መረጃ ወጥቷል። በዚህ ላይ ግን የተጣረሰ መረጃ እንጂ የኤስዩ ስኮይ የጦር ጀት ከኢራን እጅ እንደገባ ይነገራል። ሩሲያ ለኢራን የሰጠቻቸውና ኢራን በጦር ኃይሏ የሰልፍ ትርኢት ሳይቀር አውጥታ እያሳየች የተመጻደቀችባቸው የኤስ-300 የሚሳይል መከላከያዎችም ቢሆኑ የእስራኤልን ሚሳይሎች ሳይቋቋሙ እንደ ድርቆሽ እየተከረታተፉ አለቁ እንጂ ኢራን ብዙ የጦር መሳሪያ ከሩሲያና ከቻይና ላይ አግኝቻለሁ ስትል በአደባባይ ዘራፍ ማለቱ አይዘነጋም። ሩሲያ የኤስዩ 35 የጦር ጀቷን ለኢራን የማዘግየቷ ነገር ቴህራንን በጦር ኃይሏ የመከላከያ ዘርፍ እይታዋን ወደ ቻይና እንድታዞር አድርጓታል ሲሉ የወታደራዊ ተንታኞቹ ያሳያሉ። ጉዳዩ የአህያ ባል ከጅብ አያስጥልን አቻ ትርጉም አሰጥቶታል። ወይም ደግሞ እህሉ የሚደርሰው በፍልሰታ እኔ የምሞተው ዛሬ ማታን። ይኸው አሁን ኢራን የቋመጠችለት የቻይናው ቼንግዱ ጄቴንሲ የአራተኛውና አምስተኛው ትውልድ ዘመን የጦር ጀት በቻይና የተራቀቀና የዘመን ስልጣኔ የፈሰሰበት መሆኑ ሲነገር ባለ ንስራይንና 15 የረዥም ርቀት ተምዘግዛጊ ሚሳይሎችን ደግኖ ከኢላማው ዝንፍ ሳይል የአየሩን ላይ የበላይነት እንዳስጠበቀ ኢላማውን ሁሉ አስሶና ለቅሞ ዶጋመድ የሚያደርግ ነው ተብሎለታል። ያ የቻይናው ጄቴንሲ የጦር ጀት ከተራቀቀ ጥበብና የውጊያ ብቃቱ አንጻር ከእስራኤሎቹ የጦር ጀቶች ጋር የሚፈታተን እንደሆነ ቢነገርለትም ግን የእስራኤሎቹ እጅግ የተራቀቀ ጥበብ የፈሰሰባቸው የኤፍ-35 አይ አዲር ስቲልዝ ኤፍ-15-1 ራአም የጦር ጀቶችና የኤፍ-16 አይ ሱፋ ባለብዙ ተልእኮቹ እንኳንስ ዛሬና በቅርብ ዘመናትም ቢሆን የጦር መሳሪያ ጠበብቶቹ ሊሰሯቸው ቀርቶ ሊደርሱባቸው አይችሉም ነው የሚባለው። በኢራንና በቻይና መካከል እያደገና እየሰፋ የመጣው የመከላከያ ዘርፍ ስምምነት ለእስራኤልም ለአሜሪካም ትልቅ ፈተና ይሆናል ነው የሚባለው። ቻይና ለኢራን የተለያዩ አይነት ከምድር ወደ አየር የሚወነጨፉ ሚሳይሎችን መስጠቷ ይነገራል። ከነዚያ ውስጥ ደግሞ ኤችኪው2ና ኤችኪው7 ተጠቃሾቹ ሆነዋል። ቻይና ኢራንን ቋቅ ካላት የድሮን ወይም የሰው አልባ የጦር አውሮፕላን ቴክኖሎጂዋ በተጨማሪ የተራቀቁ ድሮኖቿንም ሰጥታታለች ነው የሚባለው። እዚያው ሞላ እዚያው ፈላ ሆኖ ባይቀር ኢራን ዩራኒየም የማብላላት ስራዋን በመጪው ጊዜም ልትጀምር ትችላለች ነው የሚባለው። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ ናቸው ያንን ያሉት። ኢራን ለወትሮውም ቢሆን ይህንን የእሳት አበላ ያስወረደባት ዩራኒየም የማበልጸግ ወይም የማብላላት ስራዬ የሉዓላዊነቴ ጉዳይ ነው፣ አልተውም። ዩራኒየም የማብላላው ከፈለጋችሁ ለኃይል አማራጭ እንጂ እናንተ እንደምትሉትና በምትሉት ልክ የኒውክለር ጦር መሳሪያ ላይም የአቶሚክ ቦምብ ልሰራ አይደለም። አረ እንደውም የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ የአቶሚክ ቦምብ መስራት ወይም የኒውክለር ጦር መሳሪያ መታጠቅ ሐራም ነው፣ በፍጹም በኢራን ዘንድ የሚሰራ ቀርቶ የሚታሰብ አይደለም ሲሉ ደጋግመው ያወገዙትና ደጋግመው ያጣጣሉት ጉዳይ መሆኑን በተደጋጋሚ ተመልክቸዋለሁ። ኢራን
አሁን እውን ማንሙት ያንን ምዕራባውያኑ ሲያራግቡት የነበረውን የአቶሚክ ቦምብ ወይም ኒውክሌር ጦር መሳሪያ ሰርታ ታጥቃው ቢሆን ኖሮ ይህ ሁሉ መቅሰፍትና የእሳት ዶፍ ሲዘንብባት እንኪያስ ከፈለጋችሁ ቆሜ አልታረድም ስትል ያንን የጦር መሳሪያ መተኮሱ አይቀር ነበርን ሲሉ የጠየቁትም እንዲህ በዋዛ የሚሰላ ቁጥር የላቸውም። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ ትናንት ኢራን ቢበዛ ከቅርብ ወራት በኋላ ዩራኒየም የማብላላት ስራዋን ትቀጥላለች ሲሉ የለኮሱትና ያቀጣጠሉት እሳት ዳግም በኢራናውያኑ ሹማምንት ዘንድ ከወረደባቸው ሐዘንና ከታቀፉት ቁስል ሁሉ በላይ ዳግም እያመረቀዘባቸው አእምሯቸው ላይ ሌላ ነገር ፈጥሮባቸዋል የተባለው የኢራን ሹማምንት በእልህና በንዴት ቲክ ግንፍል ባለ ስሜት እኒያን የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚን አንድም ለማሰር ሁለትም ደግሞ ከሕይወት መዝገብ ሊያሰናብቷቸው አስልተዋል የሚል መረጃ ወጥቶባቸዋል። ኢራን የሞቱባትን የጦር መሪዎቿንና የኒውክሌር ጠበብቶቿን ከትናንት በስቲያ ቅዳሜ ዕለት ቀብራቸዋለች። ኢራን ከ10 በላይ ከፍተኛ የጦር ጀነራሎችና ከ15 በላይ የኒውክሌር ሳይንቲስቶቿን በዚያ በኢዝራኤል የ12 ቀናት የኢዝራኤልና የአሜሪካ የጣምራ ጦር አታቸዋለች። ኢራን ከዚያም ውጪ የናታንዝ የፎርዶንና የኢስፋሃንን የኒውክሌር ማብላያዎቿን ሙሉ በሙሉ ዶጋመድ ሆነውባታል የሚል መረጃ ወጥቶባታል። በእርግጥም የኢራን ባለሥልጣናትም ቢሆኑ ያንን አምነው ተቀብለዋል። የኒውክሌር ማብላያ ጣቢያዎቻችን ክፉኛ ወድመዋል ሲሉ ኢራን ባለፈው ቅዳሜ በኢዝራኤል ጥቃት የተገደሉባትን 60 ሰዎች የቀብር ስነ ስርዓት አከናውናለች። በዚያ የቀብር ስነ ስርዓት ላይ የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን እንዲሁም የአያቶላ አሊ ሰይድ ካሚኔይ ልጅ ሞሽታባ በዚያ ስርዓት ላይ ተገኝተዋል ነው የሚባለው። አያቶላው ግን በቀብር ስነ ስርዓቱም ይሁን በሰሞኑ ድምጻቸው አልተሰማም። የኢራን ሹማምንት በዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ ላይ የሳሉትን ስለታቸውን አንድም ወደ አፎቱ ካላስገቡት ሁለትም በድፍን ዓለም ፊት ወጥተው ይቅርታ ካልጠየቁ በቀር ስትል የሰውየው ወላድ አገር አርጀንቲና በኢራን ላይ ክፉኛ ተንተግትጋለች። ቁጣዋ ነዷል ነው የተባለው። አርጀንቲናን እሳት አልብሶና እሳት አጉርሶ በኢራን ላይ ተኩስ ቀረሽ ዛቻና ወቀሳ አሰንዝሮ ክስ ያስመሰረታት ደግሞ እኛ የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ ዜጋዋና ልጇ መሆናቸውን ተከትሎ ነው። ቴህራን ግሮዚን ከዛቿና ከክሷ ውጪ ይህንን ብላቸዋለች። ቢትሪያል ኦፍ ሂዝ ዲቲስ ለተሰጠው ግዳጅና ኃላፊነት ደንታ የሌለው ወይም ደግሞ አገም ጠቀም ካሃዲ የሚል አቻ ትርጉማል። ግሮዚ የእስራኤልንና አሜሪካን በኢራን ላይ ጥቃት መሰንዘር አላወገዙም ስትል ነው ኢራን በቁጣ የወረደችባቸው። ኢራን ዛሬም ቢሆን እስራኤል በተኩስ አቁም ስምምነቱ ትገዛለች ብላ እንደማታምን እየገለጠች ነው። ሰውን ማመን ቀብሮነ አው ይሏል ኢትዮጵያውያኑ አበው። የኢራን ፓርላማ ከእስራኤልና አሜሪካ ጋር ትብብር ያለውን ማንኛውንም አካል በሞት እንዲቀጣ ሕግ ተፈጻሚ ለማድረግ መማማሉም ነው የተነገረው። ይሄ ደግሞ ከኑግ የተገኘ ሽመጭ አብረሽ ተወቀጭን መሆኑ ነው። የኢራን ፓርላማ የዚያን አይነቱን ግብር ማለትም ከአሜሪካና ከእስራኤል ጋር የሚደረግ ማንኛውንም ትብብር ሌላም ሳይሆን ቃል በቃል ኮረፕሽን ኦፍ አርዝ ሲል ፐኒሸብል ባይ ዴዝ ነው ያለው። ኢራን ከእስራኤል ጋር የደረሰችበትን የተኩስ አቁም ስምምነት በፍጹም አታምንበትም። ያ ሲባል ደግሞ ኢራን እስራኤልና አሜሪካ እያሰቡ ጊዜ ሲጠብቁልኝ ካልሆነ በስተቀር በተኩስ አቁም ስምምነቱ ተገዝተውና የተኩስ አቁም ስምምነቱን አክብረው አይደለም ነው የሚለው። እስራኤልና አሜሪካ በኢራን ምድር ዘልቀው የፈጸሙት ከባዱ ጥቃታቸው ገና ካንጀታቸው አልደረሰም ሲሉ በኢራን ያለውን መንግሥት ለመለወጥ በከፍተኛ ደረጃ ስሌት ቀምረዋል፣ ቆምረዋልም ነው የሚባለው። ያንን የሰማው ክሬምሊን በበኩሉ ዛሬ በከፍተኛ ደረጃ ቁጣው ነዶ አስጠንቅቋል። አሜሪካና እስራኤል መሪዎቻቸው በሕዝቦቻቸው ዘንድ የከፋው ግዘትና ተቃውሞ ይነገርባቸዋል። ታዲያ ግን በኢራን የመንግሥት ለውጥ ስለምን አሳሰባቸው? ይሄ ደግሞ የራሱ አሮባት የሰው ታማስ ስላለችን ያስታውሷል። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በዛሬው መግለጫቸው በኢራን የመንግሥት ለውጥ ብሎ ነገር አሉ ከተቀመጡበት ወንበር ለጠጥ ብለው መተግበር ቀርቶ ባይታሰብ ይበጃል
ያ የሚሆን ከሆነ ደግሞ አሉና ፔስኮቭ ሽቅብ ካናታቸው በላይ የቀሰሩትን ያመልካች ጣታቸውን ጠንከር አድርገው if this happens then the world will go to hell በርግጥ ግን ይላሉ የነገር ሰንጣቂዎቹ በርግጥ ግን የሩሲያ ባለስልጣናት የዛቻና ማስፈራሪያ ቃላት ይዋጡላቸዋል አያልቁባቸውም የዛቱትንና የተናገሩትን ግን ሲያደርጉ አላየንም ይሏቸው የተናገሩት ከሚጠፋ የወለዱት ይጥፋ አይሉትን ያስታውሷል ፔስኮቭ በዝርዝሩ ማብራሪያቸውና ማስጠንቀቂያቸው የምዕራባውያኑን መንግስታት በኢራን አብዮቱ ከፈነዳበት ከ1979 አውሮፓኑ ዘመን ጀምሮ በተለይም የአሜሪካና የጽዮናዊት እስራኤል ኃይሎች በኢራን የአያቶላዎቹን አገዛዝ ለማስወገድ አበክረው ይሻሉ ግን ደግሞ አይሆንላቸውም ነው ያሉት ፔስኮቭ በማጠቃለያ ንግግራቸውም በሌሎች ሀገራት የውስጥ ጉዳይ ጣልቃ ገብቶ መንግስትን ለመለወጥ ማንኛውንም ሙከራ ይህችን ዓለም ወደ ከፋ የእሳት ባህር ዋና አልያም ወደ ገሃነም ይከታታል እንጂ ሌላ ትርፍ የለውም ነው ያሉት ዝንጀሮ የራሷን መቀመጫ ሳታይ የሌላዋን አይታ ትስቃለ እችሏታል ስለምን ቢሉ ሩሲያ እኮ በዩክሬን ያለውን መንግስት እለውጣለሁ የሚል ስሌት ቀምራለች በሚል ትታማለች የለም ምዕራባውያኑ ያስቀመጡት የቮሎዲሚር ዘለንስኪ መንግስት ወይም አገዛዝ ለሩሲያ የሳምባው ጋት ነውና ይሄ መቀየር አለበት የሚል የረቀቀ ስሌት ቀምራለች መንግስት ለመለወጥ ታዲያ ስለምንድነው በኢራን የመንግስት ለውጥ አለ ሲባል ዓለም ወደ ገሃና ምድር ትወርዳለች ሲሉ የሚያስጠነቅቁት የሩሲያ ባለስልጣናት በመሰረቱ በማንኛውም ሀገር ጣልቃ ገብቶ መንግስት የመለወጥ ስሌት ሲበዛ የዓለም አቀፍን ህግ መጻረርና ከዚያም ያለፈ ትርጉም የሚሰጠው ጉዳይ ነው አሜሪካና እስራኤል በኢራን ያለውን የአያቶላዎቹን ስርዓት እንለውጣለን የሚል የተራቀቀ ስሌት አላቸው ነው የሚባለው እንኳን ደስ አላችሁ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆውን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ ምን ይሄ ብቻ ሰፊ የልጆች መጫወቻ 5 የመዋኛ ገንዳዎች እየተካተቱለት በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል ያስተውሉ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ዓለም ከተቃጣባት የሰው ልጆች አስከፊ ጥቃት ራሷን ለመታደግ ትደገፍበት ቢሉ ትጠለልበት ስፍራ ቸግሯታል ይሏታል ሁሉም የሰው ልጅ ተሳትፎ ያለበት የምድሪቱ የመታረጃ ሰይፍ የተሳለው በገዛ የሰው ልጆች ያላሰለሰ ጥረት ነውና ነው ጦርነት የአየር ንብረት ለውጥ ብክለት እነዚህ ሁሉ ከብዙ በጥቂቱ ሲጠቀሱ ሁሉም ግን በሰው ልጅ ብርቱ ሩጫና የምን ያገባኛል ስሌትና ስሜት የተሰሩ ለምድሪቱ ነዋሪዎች ለራሳቸው የተሳሉ ሰይፎች ናቸው አው ነው የሚባለው ዛሬ በምስራቅ አውሮፓ ባልካን ቀጠና ያለ የሩሲያና ዩክሬን ጦርነት ቢሉ በመካከለኛው ምስራቅ ቀጠና ለያዥ ለገናዥ ቢሉ ለአናዛዥ የቸገረው የጋዛ ሰርጥ የሊባኖስ የሶሪያ የኢራንና የእስራኤል የየመን ሀውቶች አስከፊ የቀይ ባህር ጥቃት ሁሉም ነገር በሰው ልጆች የተሰላ ሃይባይና ገዳቢ ያጣ በአንዲቷ ዓለም አንገት ላይ የተቃጣ የሰይፍ ስለት መሆኑን ልብ ይሏል ዛሬ ይባስ ሲል በደቡብ የአውሮፓ ክፍል ደግሞ እንደ ድንች እየቀቀለ የሚያምቅና የሚያፍን የሙቀት ወጀብ መከሰቱ ተሰምቷል አንቺ ከሄድሽም ስንቅሽ ነው ከሞትሽም መቀበሪያሽን የሆነው ይኸው የሰው ልጅ ከልክ ያለፈ ምኞትና የኃያልነት አባዜ ገና የማያመጣው ነገር የለም ከዚሁ የደቡብ አውሮፓ የሙቀት ወጀብ የተነሳም የተለቀቀ የሰደድ እሳት ያሰጋል የሚል መረጃ ወጥቷል ዛሬ በጣሊያን በስፔንና በግሪክ የሙቀቱ መጠን ከ40 ዲግሪ ሴንቲግሬድ በላይ ሄዷል ነው ፖርቹጋል 2/3 ክፍሏ በከፍተኛ ሙቀት እየተቆላ የሰደድ እሳት ክስተት ውሎ ያድርባትም የሚል ስጋቱ ገዝፎ እየተነገረባት ዓለማችን እዚህ ደረጃ ላይ ነው ያለችው አንድ ቀን የብስራት ዜና የማይነገርባት ዓለም ወይ ምድራችን ሁሉ ጊዜ በሰው ልጅ አድራጊ ፈጣሪነትና አጥፊነት ትደርስበት ያጣች ነው የምትመስለው ተላብሰው የላት ትከናነበው አማራትን የሆነው የምድራችን ነዋሪ የሰው ልጅ ለሌሎቹ ፍጥረታት ለራሱ ሰላማቶ የሌሎች ፍጥረታትን ሰላም እየነሳ
ወዲህም የተፈጥሮ ሀብቱን ላስ እያደረገ እያወደመ ደርሶ ሌላ መኖሪያ ወይም መጠለያ ምድር ያለው ይመስል ዛሬም በአጥፊ እግሮቹ እየከነፈና የአጥፊ እጆቹን እሳት አስይዞ እየበረገገ ሲበር ይታያል። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።